ጤና ይስጥልኝ የሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። እንዴት አሳልፋችሁ ሳምንቱን? እንዴት አሳልፋችሁ ሳምንቱ ኳስ የምትወዱ ሰዎች የኳስ ጨዋታ የአርጀንቲና እና የስፓኝ ጨዋታ አይታችኋል? እንዴት እንዳሳለፋችሁት። ሞርለስ አርጀንቲናዎች ማንነታቸው ብዙ ተጋለጠ። አንዳንዶቻችን ቀደም ብለን እንኳን ብናውቅም ካራክተራቸውን አሁን እየዋለ ሲመጣ ምን ያህል ኢንፋክት ሌላውም ምን ያህል እንትኖች እንደሆኑ እየተጋለጡ መጡ። ሌላው በጣም ትንሽ አንዳንድ ነገር ሳልነካ የማላልፈው ነገር ቡርኪና ፋሶ የምትባል ዌስት አፍሪካ ያለች ሀገር ብትል ማሊ ይገናኛሉ መሰለኝ፣ ከናይጄሪያም ጋር በአንድ በኩል ይገናኛሉ መሰለኝ። የኩዲታ አድርጎ ኦልሞስት ቤዚክሊ ቴምፖራሪ ገቨርንመንት ኢንተርም ፕሬዚዳንት ሆኖ የመጣው ካፕተን ኢብራሂም ቶሬ ይባላል። ቶሬ ውዝ አክሰንት ዩ ይባላል በፈረንሳይኛ። ኢ ከላይ ቅንፍ የሚያደርጓት ነገር ስፔል ሲደረግ TRAU አይ ቲንክ RE was accent ቶሬ እንደዛ ነው የሰውየው። እና ይሄ ሰውዬ ከመጣ ጀምሮ በጣም ወጣት ልጅ ነው። የመጣበትን ሁኔታ አልደግፍም፣ በማምንበት እንትን እኔም አልደግፍም። however ይህም ሰውዬ የመጣው ከሱ በፊት የነበረው ኩዴታ አድርጎ ነው የመጣውና ይሄ ከሱ በኋላ የመጣው ይሄም ደግሞ ኩዴታ አድርጎ ነው ቡርኪና ፋሶ ውስጥ አሁን። ነገር ግን ለየት የሚያደርገው ይሄ ሰውዬ ቡርኪና ፋሶ 99% ሙስሊም ካንትሪ ናቸው። 90% ማለት ይህ ምን አሉ መጀመሪያ እንደመጡ የሳውዲ አረቢያ ገቨርንመንቶች ምን አሉት? 200 ሞስክ እንስራ በየእንትኑ ሲላቸው ኖ ታንኪው ነው ያላቸው። የትም ሆነን እኛ መስገድ እንችላለን፣ እሱ አይደለም በዚህ ሰዓት ቡርኪና ፋሶ የሚያስፈልጋት ስኩል፣ ኢንዱስትሪ፣ መንገድ ነው። አሁን ፒክቸር ማድረግ ያለብን የመጣበትን አይደለም፣ እንዴት አድርጎ ስልጣን እንደያዘ። ነገር ግን አሁንስ እንግዲህ የአፍሪካ ነገር አልደግፍም ደግሞ እየመጣው። ነገር ግን ደግሞ መርሳት የሌለብን ኩዴታ አድርጎ ኩዴታ ነው የመጣው። ዛሬ ከትላንትና ወዲያ ህዝቡን ወጣቱን ሰባስቦ የተናገረው ነገር አለ። እንደነገርኳችሁ 90% ሙስሊሞች ናቸው እምነታቸው። አሁን ምንድን ነው ያለው? የሻሪያ ነው እኛ ሀገር ውስጥ አይሆንም ማለት እዚች ሀገር ውስጥ የሻሪያ ነው። እንዲያውም ብዙ እንደዚህ ሄደው 800 ቼክ ሲያደርግ 800 የሀገር ወጣቶች ወደ ሳውዲ አረቢያ ሄደው ይህንን ለማጥናት ሄደዋል። ይህንን እንትን ለማለት እንጠራቸዋለን፣ ይመጣሉ። ኢንጂነር መሆን ይችላሉ፣ ማቴማቲሽን መሆን ይችላሉ፣ ዶክተር መሆን ይችላሉ። ሌላው እንፋት ስለ ቁርአን ጥቅስ ጠቀሰ። የሌላውም እምነት ልክ እንደው ያኔ በጃኖ ጊዜ እንደተነገረው እምነት የጋራ የግል ነው፣ ሀገር የጋራ ነው እንደሚባል እንደዛ ነው። እና በጣም ይህንን ከሰማው በኋላ እንደው ትንሽ እንትን ስል ከመጣ ጀምሮ apparently they have very gold እንደ ትግራይ ትልቅ ጎልድ ማይን አላቸው።
መንገድን እየተሰራ ነው። በአገሩ ኢንጂኒየሮች በእንትን ኢንፋክት ልክ እንደመጣ ፈረንሳዮች ናቸው ዶሚኔት የሚያደርጉት በእነሱ ከሆነ ላይ ነው። ታውቃላችሁ ስቲል ፈረንሳይ ነፃ ከለቀቀው ከሄዱ በኋላ ስቲል 14 ሀገሮች ዶን ሃቭ ናሽናል ባንክ ናሽናል አሁኑ ቡርኪና ፋሶ አንዷ ከሆነች ብዙ ጊዜ ይሄ የቆየ ነገር ነው። ብዙ ጊዜ ኢንፋክት እንዲህ አይነት ኤንጂኦቹ ተዋግተንበታል። ብዙ ጮኸንበታል። ነፃ ከሆኑ በኋላ ኢንዲፔንደንት ከሆኑ በኋላ ከዚህ ከኮሎኒዝም እንትኑ ስቲል የናሽናል ባንካቸው የት ነው? ፓሪስ ነው። የላቸውም። አሁን ባንክ ሲገባ ናሽናል ባንክ ሲገባ የት ይሄዳል ገንዘባቸው? የዛን ጊዜ ፍራንክ ነው የሚባለው። የት ይሄዳል? ፓሪስ ይሄዳል። ከፓሪስ ገንዘባቸውን ለማውጣት በወለድ ነው የሚያወጡት። ኢንካረብል የሚገርም ነው። ሰው ምንድን ነው ያደረገው? ኤርላይንስ እንኳን የራሳቸው ኤርላይንስ ያልነበራቸው ፍራንስ ነው እንትን የሚለው ኮምፕሊት አሁን የራሳቸው እያደረገ በጣም ለናሽናል ሲያደርጉ በጣም መንገድን ምንም እየሰራ ነው። ትልቁ ነገር ግን እኔ በጣም ለአንዳንዶቻችሁ ልኬላችኋለሁ በጣም እንትን ያለኝ የስ 2026 ወጣቱ እርስ በራሱ በዚህ በእምነት የሚጋደልበት መሆን የለበትም። እምነት የግል ነው፣ አገር የጋራ ነው ተብሎ ተስማምቶ በአንድነት መኖር ያለበት ነገር ነው። ስለዚህ እችን ፕረስ ካደረገኝ ዜና አንዱ እንግዲህ የዓለም ዜና ሌላው ከጨዋታው በስተቀር ከአርጀንቲና እንትኖች በስተቀር ይሄኛው። አሁን ግን ወደ እናንተ የመጣሁት ዶክተር ደብረጽዮን የተናገረው ንግግር በጣም የሚያኮራ ቀደም ብዬ ነው ስለዚህ ሰውዬ የተናገርኩት። ኦል ሰድን ሆኖ አቧራውም ጸድቶ ከዚህ ካለበት ጭቅጭቅ ገደል ውስጥ ከሩቅ እያየች ነች ብርሃኑን እየተጓዘች ሆነ ወደ ብርሃኑ የመጣ እንደሆነ ይሄ ሰውዬ መጨረሻውን ሲያሳብር ታሪክ ሲመዘግበው ይፈርድለታል። የማይቀር ነው። ብዙ ጊዜ ተናግሬያለሁ። ይህንና የመሰሉት አንዳንዶቹ በመጀመሪያ ግን መመለከተው እሱን ነው። ባይኖር ዛሬ ትግራይ ዳፍራ ትሆን ነበር ስል የማፍርበት አይደለም፣ የሚሸመቅቀኝም አይደለም። ይሄ ሰውዬ ባይኖር ገና ጦርነቱ እንደተጀመረ ነው ባህሩ ገና ይህን ሰውዬ ልክ እንደ ዳፍራው መሪያቸው እንደነበረ እንዳደረገው ለማድረግ የተሞከረው በጀነራል ጻድቃን ምክንያት ሂድ አንተ ለዲፕሎማሲዎች ብዙ በሱዳን እናስወጣና ለዲፕሎማሲዎች እየተናገርክ ሞር እንትን ትላለህ። እኛ ውጊያውን እኛ እንቀጥላለን፣ እኛ እንትን እንላለን በተባለበት ጊዜ ይህ ሰውዬ ህዝቤ ምን ይለኛል? ህዝቤንማ ጥዬ አልወጣም። ያ የመጀመሪያው ጥንሳሽ ነው ወገኖች፣ የመጀመሪያ ጥንሳሽ ነው ያለው። ከዛም በኋላ ሄደ ተካተው የእሱን እንትን ይዞ ሄዱ። እዚህ ደረጃ ደረሰ። በኋላም በብዙ ውጣ ውረድ መከራ ምኑ
የማያውቀው አንዳንድ ሚዲያ መንጋ ዩቱበሩም ሆነ ቲክታኩ ሌላው ወለጭ አድርገው እየሰደበው ጸጥ ብሎ ስራውን ዓላማው ያለበትን ዓላማውን ያውቃልና ያ ከልጅነቱ ጀምሮ የተዋጋለት ዓላማ ለህዝቡ፣ ለቋንቋው ምንም ያለወጠው ቢሆንም ያደረገ ትርምሱን ሲያወጡት እነዚህ ትሪዝኖቹ አሁንማ ለየላቸው። ባንዳዎቹ ካጂዎቹ ብሏቸዋል። አፉን ጠብቆ ጊዜውን መቼ መናገር እንዳለበት የሚያውቅ መሪ ነው። መቼ መናገር እንዳለበት የሚያውቅ መሪ ነው። ኦርጋናይዝ ማድረግ የሚችል መሪ ነው። ቲፒኤልኤፍ አፈር ከላሰችበት ከኮምራዶቹ ጋር ሆኖ ጎትቶ አውጥቶ አጣርቶ እነዚህ አተራማሾቹ think about it ሲያተራምሱ ሚዲያ የለው ምን የለው ውስጥ ለውስጥ ህዝቡ ነው። ተራ ህዝቡ በጣም የሚወደድና የሚከበር ሰው፣ የሚታመንም ሰው ነው። የሚታመን ሰው ነው። ቃሉን የሚያጥፍ ሰው አይደለም። በኋላም ሁሉን ነገር በትዕግስት ይዞ በአንዱ የሚመጡበት በዚህ ከሆነ እንደዚህ ተብሎ ኦርጋናይዜሽኑ ከመበተን ሊበታተን ሊጠፋ ሲያንቧርቁ በትዕግስት አንገቱን በመድፋት አይደለም፣ አንገቱን ቀና በማድረግ በማሰላሰል በማወቅ እውቀት ይሄ ነው። የፖለቲካ እውቀት ይሄ ነው። ባለፈው ጊዜ ብዙ የሚዲያዎቹም እነዚህ ዩቲዩቦች እና የሚዲያዎቹ ስም አልተናገሩም። እኔ ግን ነግሬያቸዋለሁ። ዛሬ ትናንትና በተናገረው በቀደም ዕለት በተናገረው ተናገረ። ከ25 እስከ 30 የሆነ ደብዳቤ ጽፏል። ከአሜሪካን ኤምባሲ የዩሮፒያን ዩኒየን፣ ከዩሮፒያን ዩኒየን ዩናይትድ ኔሽን፣ ከዩናይትድ ኔሽን ለአፍሪካ ዩኒየን፣ ከአፍሪካ ዩኒየን ለአባሳጆ በእጁ ለአሜሪካን መልስ አልሰጡት። መልስ 30 ጊዜ ጀስት ላስት ይር ይህንን ነግሬያችኋለሁ። መልስ አልተሰጡ። ነገር ግን መስራታቸውን አላቆሙም። እሱ ደማጀሪኑ ሌሎችም እውነት ለእውነት ለቆሙት ይህንን ህዝባችንን እኛ እያለን አገራችን ዳፍራ አትሆንም። ለሁለተኛ ጊዜ በአፍሪካ ውስጥ ይሄ ነገር አይሆንም እኛ እያለን ካሉት አንዱ እሱ ነው። ወርዱን ስሙት። የተናገረውን 2-3 ነው ያዳመጥኩት። 2-3 የተናገረው ህጉ ለምን አስፈላጊ እንደሆነ ወዲያው ምን ያህል በፕሮፓጋንዳ ወደኋላ ሆነናል። ገንዘብ ስላላቸው ገንዘብም በካይጆቹም አገሪቷን ያችን ትግራይ ተርመስመስ አድርጎ በፊት በጦርነቱ ቆስላለች። እነዛ ደግሞ ለ3 ዓመት መስቀልቁሏን አውጥተው ሲሉ
ኢማጂን ፍሮም ስክራች ነው እኮ እዚህ የደረሱት። ዛሬ አለ ስልጣናችንን በተያዘ ህዝቡ ስልጣኑን በያዘ ጊዜ መደወል ጀመሩ፣ ማምጣት ጀመሩ አለ። እሺ ብለን ተቀበልናቸው፣ ነገርናቸው። ነገር ግን ዛሬ ትላንትም በጉልበታችን ዛሬም በጉልበታችን ነገም በጉልበታችን። ሌላው የተናገረው ብቻችንም አይደለንም። ዛሬ ብልጽግና እንደገና ሊያጠፋን ቢፈልግ ብቻችን አይደለንም፣ ጓደኞች አሉ። እንደ ልዩነታችን እንዳለው ሆኖ ነገር ግን አንድ የጋራ ጠላት አለን። እሱም የብልጽግና መንግስትና አብይ አህመድ ናቸው። እሱም የብልጽግና መንግስትና አብይ አህመድ እውነቱን ነው። ዳስት ይሄ ከስትሬንግ ጋር የሚነገር ነገር ነው። አንዱ ሳይሱ አይንቧረቅም። አንዱ ነገር ሳይጨበጥ አይነገርም። this is true politicians ነው የሚያደርጉት። እውነተኛ ላመኑበት የቆሙ የሆኑት ታጋዮች ምልክት ነው። ምን ያህል አዋቂ የሆነ ሰው ነው። የሚናገረውን ያውቃል። ሳይጨብጥ ነገሩ ሳያስተካከል አንዳንድ ቲክታኮቹ ዩቱቦቹ የዛሬ 2 ዓመት 3 ዓመት ምን እንድትሉት እንደነበረ ወጥቶ እንደናንተ አልተነፋም። ምክንያቱም ለወሬ አይደለም እሱ የቆመው። የዛ የዳ ህዝብ ተሸክሞታል በሾልደሩ። ህዝቡን ተመልሶ ሲያይ ነው አገሪቷን ከመጥፋት ላለመጥፋት ከእንግዲህ ወዲያ የብልጽግና ታይቷል። ስለ ሰላም ስንል ተደቆስናል። ስለ ሰላም ስንል እውነቱን ነው። ስለ ሰላም ሲባል ነገር ግን አንድ በአንድ እንደማይጨበጨብ እሱ አይደለም ያለው፣ እኔ ነኝ የምለው። እንደማይጨበጨብ ሞከሩ እንደማይሆን ነገር። ሌላው የተናገረው ነገር እና የነካኝ ጽፌያታለሁ አርካይቭ ውስጥ ከኦሮሞዎች ጋር የኦሮሞ ነፃ አውጪዎች አሁን የሚዋጉት ታንዛኒያ ነው መሰለኝ እዛም ሄዶ ነበር። ነገር ግን እኛን አይቶ ሳውዝ አፍሪካ የተፈራረመውን እንደማያደርግ እንዳልወሰነው አይተው እነሱ ናቸው አልተቀበሉት፣ እንዲህ ያላመኑት። ምክንያቱም የመጀመሪያ የፈራውን ብሎ አላደረገም። ይሄ ሰው መጥፎ አያችሁ። think about it። አሁን ከጥንካሬነት ነው በመሳሪያ አይደለም። እውነት ስላላቸው ቤታቸውን እያጸዱ ስለሆነ እዚህም እዛም ስትኬድ የሚጋጭ አይደለም። ጠረጴዛውን በጠረጴዛው ወንበሩን በወንበሩ ባለፈው ጊዜ እንደነገር እያደረጉ ስለሆነ ተዝናንቶ መግባትና ማውጣት ይችላሉ ቤታቸው። ይህ ነው የተናገረው። ስለዚህ I'm so impressed። ገና ነው። በዚህ የቀጠሉ እንደሆነ ድሉ ሩቅ አይሆንም። ከባድ ነው ድሉ ግን ሩቅ አይሆንም። የህዝብ ወደ ቦታው የመመለሻው ሩቅ አይሆንም። ምናልባትም ደግሞ ከእግዚአብሔር
በእግዚአብሔር ብርታትና ጸጋ ይሄ የዛች አገር ነቀርሳ የሆነው ካንሰር የሆነው ፕሮስፐሪቲ ፓርቲ የሚወገድበት ጊዜ እነዚህ ኮሊሽን አንድ ሆነው አንድ ጠላት አለን ብሏል። እንኳን እኛ ሀገር ውስጥ አለና የውጭ ሀገሮችም ጎረቤት ሀገሮችንም እያተራመሰ ነው። መቼ አዳምጣችሁ ታውቃላችሁ? ይሄንን እስቲ ንገሩኝ። ከአንድ ኢትዮጵያ ከሚኒስትሮችም ሆነ ከውጭ ሆነ እየተናገረ አብይ አህመድ የስምምነት ሰው አይደለም፣ አንቀበላችሁም እንኳን ብሎን መስሪያ ህዝቡ መመለስ የነበረበት ልክ በ6 ወሩ ትልቁ መሳሪያዎቻችንን እንዳስረከብን ነበር። ነገር ግን እሺ ይሁን ብለን ዝም አለን። ለሰላም ብለን ወደ 25 ነው 30 ጊዜ ደብዳቤ ጽፌያለሁ አለ አስቴር። ተናግሬያለሁ። ይሄንን ከአፉ አወጣው። አንድም ሚዲያዎቹ ይሄንን አልተናገሩትም። ወዘር ደጋፊዎቹ ናጊዎቹ መልስ አልሰጡትም። አሁን ግን ከህዝቡ ጋር ሆኖ ፓወሩን የያዘበት ጊዜ ማምጣት ጀመሩ አለ። መጽሐፍ መደወል ጀመሩ አለ። የስ ስለዚህ በጣም አስፈላጊ ነው። አዋጁንም እናጸድቃለን ብሏል። እሱ መሆን ያለበት ነገር ነው ወገኖቼ። መዳም መንጆሪ ነው እዚህ ጋር አውጥቻለሁ። እሷም እንደዚሁ ስለ ሰላም ስንል ህዝባችን ተራባለች። አዝራብ ስለ ሰላም ስንል ሰላምን የመፈለግ ሰላምን ፍለጋ it's not one step 10 step ነው የሄዱት። በአንድ እጅ አይጨበጨብ። ያ ቆመበት ዘመን በአንድ እጃችን ማጨብጨብ አበቃን አሉ። ደስት አበቃን። ከእንግዲህ ወዲያ በአንድ እጃችን አንለማመጥም ነው። በተፈራረምንበት ፈጽመው ካልፈጽምክ ደግሞ በሚፈጸመው ነገር እናስፈጽመዋለን። ትልቅ ነገር ነው። በጣም የሚገርም አነጋገር ነው። ያልሰማችሁት እንደሆነ ስሙት። ወያን የሚሉት ላይ ስሙት። አሁንማ ሚዲያዎችንም ሁሉ እናስተካክላለን ብሏል። እየተሰማ ነው። የትግራይ እንትኖች እየተሰሙ ነው። አንዳንድ አሉ ስቲል እንትን እየተሰማ ነው። በጣም ቆንጆ ነገር ነው። እኔ በጣም በእውነቱ ደስ ብሎኛልና በእውነቱ የሚያኮራ ነው። ገና ነው፣ ረጅም ትግል ነው እንደነገርኳችሁ። ይሄ ግን ጥሩ መጀመር ነው። This is it. I am more impressed his leadership than anything else. ራይት ወገኖቼ በጣም አመሰግናለሁ ስላዳመጣችሁ። በሌላ ጊዜ እስክንገናኝ እንግዲህ ሰዓቱ ሄደች። እግዚአብሔር ከእናንተ ጋር ይሁን። በርቱ። ያንንም ህዝብና ያችንን ሀገር ያስባል።